ሻሃዳ ለመያዝ ፈልጌ ነበረ። ከዚህ በፊት ሙስሊም ነበርሽ? ክርስቲያን? ክርስቲያን። እሺ፣ እስልምና እንድትቀበይ ያስገደደሽ የለም፣ የራስሽ ፈቃድና ፍላጎት ነው አይደለ? እሺ፣ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ኢላ አላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከዚህ በኋላ ሙስሊም ነሻል። አሁን ሻሃዳ ይዘሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ ይህን የምስክር ቃል ነው የሚሰጠው። አንድ ሰው በመስለሙ ምን ያገኛል ወደሚለው እንምጣ። አንድ ሰው በመስለሙ ያለፈ ኃጢአት ሁሉ ይማርለታል፣ ኃጢአቱ ሁሉ ይሰረይለታል። አላህ ይህም በቁርአን ላይ ሲናገር ቁል ሊለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈው ኃጢአታቸው ሁሉ ይማርላቸዋል፣ ይህን ንገራቸው ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ስለዚህ አንድ ሰው የሚያገኘው ነገር ወደ እስልምና ሲመጣ የመጀመሪያው ትልቁ ጸጋ እዚህ ዓለም ላይ ከኃጢአት ንጹሕ ሆኖ መገኘት ነው እና በሰለመበት ቀን ኃጢአቱ ሁሉ ይማርለታል። ሌላኛው ነገር ምንድን ነው? ከሞት በኋላ ስላለው ምን ይላል እስላም? ለሰለሙ ሰዎች ምን ተስፋ አላቸው ከተባለ ጀነት እንደሚገቡ አላህ ቃል ገብቶላቸዋል በቁርአን ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ በሐዲስ ላይ አላህ በቁርአን ላይ ሲናገር አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያን በአናቅጾች ያመኑትንና ሙስሊሞች የሆኑትን ገነትን ግቡላቸዋለሁ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናግረዋል። ስለዚህ ሙስሊሞች በቀጣዩ ዓለም ወደ ገነት እንደሚገቡ ቃል በቃል አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል ማለት ነው። ከዚህ በኋላ በሷ ላይ ምን ማድረግ ይጠበቅባታል ወደሚለው ስንመጣ ለዚህ ላመነችውና ለመሰከረችው ለአንድ አምላክ ለአላህ ሱብሓነሁ ወተዓላ ብቻ መስገድ፣ ያ ነው እርሱን በብቸኝነት ማምለክ። ስለዚህ ሙስሊም ጓደኞች ካሉች ስለ ሶላት አሰጋገድ እንዲያስተምሩሽ ትጠይቂያቸውና ሻወር ትወስጃለሽ፣ ንጹህ ልብስ በመልበስ ሶላት መስገድ ትጀምሪያለሽ ማለት ነው። ስለ ሶላት አሰጋገድ ካስተማሩሽ በኋላ ከዚያ እስላማዊ ትምህርቶችን እየተከታተልሽ አላህ የሚያዘሽን መፈጸም፣ የሚከለክልሽን በቻልሽው አቅም መራቅ። በዚህ መልኩ በኢስላም ላይ ትኖሪያለሽ ማለት ነው። ጥያቄዎች በሚኖሩሽ ጊዜ እየመጣሽ መጠየቅ ትችያለሽ። ይሄ ነው። እሺ፣ አመሰግናለሁ። ስሜ መቀየር እችላለሁ? እሺ፣ ስምሽ ማን ነበር? ቤዛ። እሺ፣ መቀየር ትችያለሽ፣ ግዴታ አይደለም። ግን ከፈለግሽ መቀየር እንቀይርልሻለን። ደስ የሚልሽ ስም አለ ወይንስ እኛ እናወጣልሽ? እናንተ ያወጣል። እሺ፣ ኮሜንት ላይ ጻፍና ደስ ያላትን ስም ትመርጣለች። እኔ ማን ልበለ ስሟን እናንተ ታውቃላችሁ። እሺ፣ እኔ ማን ልበላ? የያዕቁብ ዓለይሂ ሰላም ልጅ ሊያ ይሁን። ይሄ ስም አልተለመደም። የያዕቁብ ዓለይሂ ሰላም አንደኛው ልጁ ሊያ ትባላለች። ሊያ ይሁን ወይንስ አሲያ ወይንስ ሐናን ወይንስ ሐያት ወይንም ሱመያ ወይንም ሰሚራ ወይንም ሰኪና ወይንም ራሕማ? የኮሜንት ላይ ይጻፉልሽ ነው። ደስ ያለሽን ስም ምረጫ እንጂ ሐያት ይሁን ሱመያ
በቃሽ። ከዚህ በኋላ ስምሽ ሱመያ ነው። እንግዲህ ስለ ሱመያ ትንሽ እንነግራትና ወደ ቀጣይ ልጆች እንሄዳለን ማለት ነው። ሱመያ ማለት አንድ ጊዜ እሺ፣ ሱመያ ማነች ወደሚለው እንምጣ። ሱመያን ባስታወሱ ቁጥር ሙስሊሞች በጣም ያዝናሉ፣ ልባቸውን ይሰበራል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ዘመን ለመጀመሪያ ጊዜ በሙስሊምነቷ ምክንያት መስዋዕት የሆነች የተገደለች የሆነች ታላቅ ጠንካራ ሴት ነች። ሱመያ በእድሜ ገፋች ሴት ነበረች፣ ትልቅ ሴት ነበረች። ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት ሲጀምሩ ወዲያ አስተምሮት በጀመሩበት ጊዜ እስልምናን መጀመሪያ ላይ ከተቀበሉት መካከል ሱመያ ነበረች። ታዲያ የመካ ከሃዲያኖች ነቢዩ ሰለላሁ ዐለይሂ ወሰለምን በብዙ መንገድ አስተምሮታቸውን ለማቋረጥ ሞከሩ፣ አልተሳካላቸውም። የመጨረሻው መንገድ ምን ሆነ? በቃ ተከታዮቹን እንግደልበት፣ የዛኔ ስንገልበት ጊዜ ተስፋ ቆርጦ ያቋርጣል ጉዳዩን አስተምሮቱን ብለው ይሄን መንገድ ለማድረግ ወሰኑ የመካ ሹማምንቶችና ንጉሶች። ታዲያ ያመኑትን ሰዎች እንዳለ ሰበሰቧቸው። ከነዚያ መካከል ሱመያ፣ ባሏ ያሲር፣ ልጃቸው ዐማር፣ እነዚህ እነ ቢላል የኢትዮጵያ ወይንም ሐበሻዊ፣ እነዚህ ከነዚያ ከተያዙት ነበሩ። እነ ኸባብ ብን አልአረት እና ሌሎችም። ከዚያ የመካ ህዝብ እንዳለ ተሰባሰበ። የቁረይሽ ህዝቦች እንዳለ ተሰባሰቡ። በአደባባይ ተሰብሰቡ ተባለ። ንጉሶቹ አዘዙ፣ መቀጣጫ የሆኑ ዘንድ እነዚህን ሊቀጧቸው ነው። ከዚያ በኋላ የመጀመሪያዋ ሱመያ ነበረች። ቀረበላት። ወደ ነበርሽበት ወደ እኛ ሃይማኖት ትመለሻለሽ ወይንስ ሙሐመድን በመከተል ኢስላም ላይ ትጸኛለሽ አላት። ከዚያ እርሷ ምን አለች? በፍጹም ዳግም ወደ ባዕድ አምልኮ አልመለስም አለች። በኢስላም ላይ እጸናለሁኝ በዚሁ ላይ አለች። ተመለሽ አሏት፣ አልመለስም አለች። የአማልክቶቻችንን ስም ከፍ አድርጊ ጥሪ አሏት። በፍጹም አላደርገውም አለች። ታዲያ ሱመያን አስተኟት። ስለት ባለው ብረት ተንጠራርተው ብልቷ ላይ ነው የወጓት። አስቡት፣ የመካ ፀሐይ እና ጠራራ ላይ በዚያ ላይ አስተኟት በጀርባዋ። ስለት ባለው ብረት ተንጠራርተው ብልቷ ላይ ወጓት፣ ሞተች። ሱመያ ነች። ባሏ ፊት ለፊት ይህን እንዲያይ ተደርጎ ነበር። የጭካኔያቸው ብዛት ባሏ ፊት ለፊት ቆሞ ነበር። እርሱን ደግሞ ሌላ አይነት የተለያየ አቀጣጥ ነው የሚቀጧቸው። በአንድ አይነት መንገድ አልነበር የሚቀጧቸው። እርሱን ደግሞ በገመድ አንቀው ይገድሉታል። ግን መጀመሪያ ያቀረቡለት ሚስትህ እንደሞተች አንተን በእሷ መንገድ ትሄዳለህ ወይንስ ወደ ሃይማኖታችን ትመለሳለህ አሉት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም አላቸው። በኢስላም ላይ ይጸናለሁኝ አላቸው። በጣም ከባድ ፈተና ነበር የቀረበላቸው። ከዚያ እሱንም አንቀው ገደሉት። ልጃቸው ዐማር እንዲያይ ተደርጓል። እዚያው እናትና አባቱ በዚህ መንገድ ሲጠፉ እሱንም ልክ እንዲሁ አቀረቡለት። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ቢላል እየተቀጣ ያለ በሱ ተራ ሲደርስ አለፉ በዚያ። ቢላልን ደግሞ የቀጡበት አቀጣጥ በጣም ከባድ ነበር። በጀርባው አስተኝተውታል። በፀሐይ ላይ በተጠበሰ ድንጋይ ላይ እርቃኑን አድርገው እዚህ ከፍረት ገላውን ብቻ የሚሸፍን ልብስ ትንሽ ልብስ አድርገውለት እንደዛ አስተኝተው ትልቅ ቋጥኝ ድንጋይ ደረቱ ላይ ጭነውበታል። አፍኖታል። እፍን አድርጎት በዛ ጸጥ አድርጎት እስኪሞት ድረስ በዛው እንዲተውበት አስቀምጠውበታል። ከአቅማቸው በላይ የሆነ ድንጋይ ያስቀምጠውበት። ወደኛ አማልክቶች ትመለሳለህ ወይንስ አንዱን አምላክ አላህን ብቻ ነው እየተገዛሁ ብለህ በሙሐመድ መንገድ ትጸናለህ አሉት። አሐዱን አሐድ አላቸው። እርሱ አንድ ብቻ ነው፣ አንድ ብቻ ነው፣ ከእርሱ ውጭ ሌላ ማንንም አልጠራም ይላቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ባጠገቡ እያለፉ ነበር። ያ ቢላል አሉት ድምፃቸውን ከፍ አድርገው። ሰዩነጂከ አሐድ አሉት፣ ትንቢትን ተናገሩ። ሰዩነጂከ አሐድ፣ ቢላል ሆይ አንዱ የምትለው አምላክህ አላህ ያድንሃል፣ ጠብቅ አሉት። ምንም ሳይርቁ ነቢያችን ሰለላሁ ዐለይሂ ወሰለም እየሄዱ እያለ አቡበክር ስዲቅ ጋር ተገናኙ። አቡበክር ስዲቅ ከመጀመሪያው ከአማኞቹ መካከል ነበር። ያ አባበክር አሉት፣ አቡበክር ሆይ አሉት፣ ሂድና ወንድምህ ቢላል እየተቀጣ ነው፣
ግዛውና ና አሉት። ቢላል ባሪያ ነበር ለአለቃ። ከዚያ በኋላ አቡበክር ስዲቅ የነቢ ስ ላ ሰለምን ትእዛዝ ሰምቶ ሀብታም እሱ ቀጥታ ሄደ። ቀጥታ አለቃውን ሄደና የቢላልን አለቃ ልግዛ ሽጥልኝ አለው። ይህም ባሪያ ፈልገኸዋል? የተናቀ ነውና አዎ ፈልጌዋል። ምንም አልተከራከረው። ያቀረበለትን ገንዘብ ስንት ልግዛ አለው። ይህን ያክል አለው። በዚያ በገንዘብ ሰጠው። ወዲያው አቡበክር ስዲቅ ረዲየላሁ ዐንሁ ድንጋዩን አነሳለት፣ ደረቱን አራገፈለት። ያዝ አድርጎት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ወሰደና ያው እናንተ የአላህ መልእክተኛ አድርግ ያሉኝን አድርግ ያለሁኝ አለ። አቡበክር አላህ ጀዛውን ይክፈለው። ነቢ ሰለላሁ ዐለይሂ ወሰለም በጣም ነበር የሚወዱት። አድርግ ያሉትን ሁሉ ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም የሁላችሁንም ውለታ ከፍያለሁኝ አሉ። የአቡበክርን ግን ከአላህ ዘንድ ነው እንዲከፍልልኝ የምፈልገው ብለው ተናገሩ። እርሱ በነፍሱም በህይወቱም በሁሉ ነገራቸው ከጎናቸው ነበር። የሚገርመው አቡበከር ነቢ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ከልጅነታቸው ጀምረው አንድ አካባቢ ነው ያደጉት። የአንድ ሰፈር ልጆች ናቸው። በጣም ጓደኛሞች ነበሩ። በጣም በመልካምነታቸውና በእውነተኝነታቸው በጽድቃቸው የታወቁ ነበሩ። ገብታቸዋል። አቡበክር ስዲቅ ለነቢ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ አብረው ነበሩ። እስከ መጨረሻ ህይወት ድረስ አብረው ነበሩ እና ያ ነው ሱመያ ማለት ማንጃ ነው። ሱመያ ማለት ያችነች ማለት ነው ባጭሩ። እሺ ኸባብ ብን አልአረትስ እንዴት ተቀጣ? የእሱን ብቻ ልንገራቸውና እንቀጥላለን። ኸባብ ብን አልአረት መጀመሪያ ላይ ካመኑት ሰሓቦች ነበር። በዑመር ብን አልኸጣብ ጊዜ ዑመር ብን አልኸጣብ ያውቅ ስለነበር የዛኔ የመጀመሪያዎቹ የሰለሙት ሰዎች እንዴት እንደተቀጡ ዑመር ብን አልኸጣብ በሚያስተዳድርበት ጊዜ ኸባብን ጠራው። ኑ እስኪ መጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ የተቀጣችሁ የዛኔ በመካ ሹማምንቶችና ንጉሶች በህይወት ያላችሁ ምን ምን እንደቀጧቸው እስኪ ኑና ነገሩን ወንድሞች ያለ ዑመር ጠራቸው። ኸባብ ተጠራ። ኸባብ ብን አልአረትን ያውቀው ነበር ዑመር ብን አልኸጣብ መጀመሪያ ከሰለሙት መካከል እንደሆነ። እስኪ ንገረን ሲለው ጊዜ ምንም መናገር በአንደበት የሚነገር ነገር አይደለም። ጀርባውን ገለጥ ያደረገለትና ተመልከት ዑመር አለው። ጀርባውን ሲያይ እንዳለ ጥብስብስብስ ብሏል። ምንድነው ንገረን አለው። ከዚያ ታሪኩን ሊናገር ነው። ኸባብ ምን አለ? የዛኔ ከተቀጡት መካከል አንደኛው ነበርኩኝ አለ። ረመጥ እሳት በመካ ላይ ተደረገ። ፍም እሳት ማለት ነው። ልብስህን አውልቅ ተባልኩኝ፣ አወለኩኝ አለ። በዚያ ላይ አስተኝተው በረመጡ እሳት የጎተቱብኝ አሁን ያ ጠባሳው ይሄ ነው አለ። እንዳለ ጀርባው ጠባሳ ነው። ፍም እሳት አድርገው በእሳት ላይ አስቡት። በዚያ ላይ አስተኝተዋቸው የጎትቷቸው ነበር። እንዲህ አይነት ከባበር ቅጣት አስተናግደዋል። ዛሬ እንደዚያ መስዋዕት ለተከፈለበት ሃይማኖት እንደፈለግን ግን እኛ እንቀልድበታለን፣ እንሳለቅበታለን። በአላህ ቃልና በመልእክተኛው ቃል ላይ እንዘባበታለን። ለነሱ በጣም ከባድ አንዲት ቃል ነበር የሚፈልጉት ከነሱ የአማልክቶቻቸውን ከጠሩላቸው ወላሂ ይለቋቸው ነበር። ነገር ግን ያን አናደርገውም ብለው እስከ ህይወታቸው ፍጻሜ ድረስ ጠኑበት። ያ ነው ኸባብ ብን አልአረት እና ሰሓቦች በእነዚያ በጣም ተፈትነዋል። እሺ ጥያቄ ያለው ካለ ይቀጥል። እሺ አላህ ዳን። እሺ ስንት አምላክ ነው የምታመልከው በክርስትና? ሶስት ስላ ይወለ በአብ በወልድ በመንፈስ ቅዱስ ይቅርታ፣ በአንድ አምላክ ስም ነው የምናምነው። በአንድ አምላክ ነው የምታምነው? አዎ። ይቅርታ እንዲላራ የአንድ አምላክ መስቀል ላይ ተሰቅሏል። ስለአንተ ስለ ኃጢአት አብ ማይታይ ማይደሰስ ሰው ወልድ ወርዶ ከኔ ጋር ቅድም እንዳልኩ እንደ ወንድም እንደ አባት መክሮ ስትል ዛሬ የሚመክረኝ ከጎኔ የሚሆን መንፈሱ ከኔ ጋር የሆነ ለምሳሌ እስልምና መንፈሳዊ አይደለም እንትን የምትሉት ኢየሱስ ክርስቶስ መንፈሱን ሰጥቶኝ መንፈሱን የሚያስተምረኝ ነው። አንድ አምላክ ነው ባዛቤ። አሁን ጥያቄ አዳምጠኛ እንዴ እባክህ። ተጠየቅከውን መልስ። ያልተጠየቅከውን የምትመልስ ከሆነ ያው መልሱ እዚህ ነው። ስንት አምላክ አለ? ስለ አንድ አምላክ አልከኝ። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? አንድ አምላክ መስቀሉ ላይ ተሰቅሎ ዋጋ የከፈለልን ኢየሱስ ክርስቶስ ነው። የአብ ፍቃድ ነው የፈጸመው ኢየሱስ ክርስቶስ። የአብ ፍቃድ ማለት ይኸውልህ አንድ ይቅርታ፣ ስለ ማንነት አይደለም ጥያቄ፣ ስለ መለኮት ስለ ምንነት ነው። ያ መለኮት ያ አምላክ በመስቀል ላይ ተሰቅሏል ወይ? አንዱ አምላክ አንድ አምላክ አለ ብለኸኛል። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ተሰቅሏል ከሆነ መልሱ ተሰቅሏል በልና አብራራ። አልተሰቀለም ከሆነ መልሱ አልተሰቀለም በልና አብራራ። ችግር የለውም። አንተ ግን ምን አደረክ? መልሱን ሳትመልስ ዝም ብለህ ታብራራለህ።
አንድ ሲደመር አንድ ስንት ነው አልኩ። ሁለት ነው ሳትለኝ ሁለት ሊሆን የቻለበት ምክንያት አንድ ብርቱካን አለ፣ ከዛ ሌላኛው ብርቱካን ይሄ ሲደመር ሁለት ላ ያኺ ሁለት ነው በለኝና እንዴት ሁለት ሊሆን እንደተሰራራለ ከዛ ያ አንድ አምላክ ኢየሱስ ክርስቶስ ወደ ሰማይ ሲያርግ መስቀል ላይ ተሰቅሏል አልተሰቀለም? እግዚአብሔር ከሱ ጋር አረገ ይላል መጽሐፍ ቅዱስ። ቆይ አንዴ ሁሱ አንተና ላይ እናውራ። ጠይቀኝ ስለነበር ቅድም እንትን ይዤ መጥቻለሁ። እሺ አንድ አምላክ አለ አይደለ በክርስትና? እሺ ኑ አንድ አምላክ ነው ያለው የምታመልኩት በክርስትና? አንድ አምላክ ነው። አንድ አምላክ ነው ያለው በክርስትና? አንድ አምላክ ነው። የአንድ አምላክ መስቀል ላይ ተሰቅሏል ስለ ሰዎች የአንድ አምላክ ስለ ሰዎች ኃጢአት በመስቀል ላይ ተሰቅሏል። ይኸውልህ ቆይ አንዴ ከተሰቀለው አምላክ ውጭ ሌላ አምላክ የለም አይደለ? ቆይ እሱ ስንት ጥያቄ ነው የምጠይቅህ? እኔ ከሆነ ልጠይቅህ ነው። አንዴ ልመልስልህ ነው። የተሰቀለው ኢየሱስ ክርስቶስ ነው። የወረደው ለምሳሌ ዮሐንስ ጠየቅኩም። ስለ ማንነት አይደለም ጥያቄ፣ ማን ነው የተሰቀለው አይደለም ጥያቄ። ስለ መለኮት ስለ ምንነት ነው እየጠየኩኝ ያለሁት። መለኮት ስንት መለኮት አለ? ስለ አንድ መለኮት ላይ ያለው አልክ። የአንድ መለኮት መስቀል ላይ ተሰቅሏል አልተሰቀለም አልኩ። እንዴ ይኸውልህ ልንገርህ፣ ላስረዳህ። እሱም በደንብ ስማኝ፣ ትንሽ ከበድ ስለሚልህ ላስረዳህ። እኛ በመጀመሪያ የምናምነው ቃል ስጋ ሆነ ነው። ያ ቃል ምንድነው ነው? ቃል ስጋ ሆነ ሲባል እኮ ስጋ አይደለም ስጋ ይሆነ ታምናለህ አይደለም ጥያቄው። ጸጋው ምን ታምናለህ አይደለም ጥያቄ። እባክህን አንድ ጥያቄውን መልስና እምነቴን ላብራራልስ። በከዛ በኋላ ተኛለህ ጊዜ ሰጣለህ ትሰብካለህ። አንድ አምላክ አለ ብለኸኛል። ያ አንድ አምላክ ወይንም አንድ መለኮት በመስቀል ላይ ተሰቅሏል አልተሰቀለም? አይ መለኮት አልተሰቀለም ካልከኝ ፍጡር ነው የተሰቀለው፣ ሰው ነው የተሰቀለው። ተስማማን እዚህ ጋር ገብቷል አይደል? ክርስትና ውሸት ሆነ ማለት ነው። መለኮት የአንድ አምላክ ተሰቅሏል መስቀል ላይ ወይንስ አልተሰቀለም? ይኸውልህ አሁን ደግሞ ጠይቀኛል፣ ታዳምጠኝ ይገባል ማለት ነው። ኢየሱስ ክርስቶስ በምድር ላይ ሲመላለስ ስለ ኢየሱስ አይደለም ጥያቄ፣ ስለ መለኮት ተሰቅሏል አልተሰቀለም እኮ እየመጣሁልህ እኮ ነው። ጥያቄውን አትመልስም እኮ አንተ ምን እያደረግህ ነው? አሁን አንተ የኔ ጥያቄ ትተውና ያልጠየቅኩህን ሀሳብ አንስተህ በዚያ ላይ ልታወራ ፈልገህ መለኮት ተሰቅሏል አልተሰቀለም መስቀል ላይ አምላክ እኮ ልነግርህ እኮ ነው። ሲጀመር ይኸውልህ መለኮት ማለት እኛ ፍጹም አምላክ ፍጹም ሰው ብለን የምናምን ሰዎች ነን። ፍጹም አምላክ ፍጹም ሰው እየተረዳኸኝ ነው? ምን ብለህ ታምናለህ? በስጋው ሞተ ብለን አንድ አምላክ ወይንም አንድ መለኮት አለ በክርስትና ብለሃል አይደለ? መለኮትን በስጋው ባጥንቱ ላይ አልገባህም ገና። ስለ መለኮት እያወራህ ነው። አዳምጥ። እኔ እኮ ቁጭ ብዬ ነው ሳዳምጥ የቆየው። ሳልጨርስ እኮ ነው የምታቋርጠኝ። አልተሰቀለም እንዴ? እየነገርኩህ እኮ ነው። ምን አለ ትንሽ ደቂቃ ብትረጋጋ። እያቋረጥኩህ አይደለም። የሌላ ሀሳብ አንስተህ ያልጠየቅኩህን ሀሳብ አንስተህ ልታወራ ስለፈለክ ገብቶኛል። ጥያቄህ እሱን አልጠየቅኩህም። ስንት መለኮት አለ በክርስትና? ስለ አንድ መለኮት አለ ብለህ ያ አንድ መለኮት ነው ወይ መስቀል ላይ የተሰቀለው አልኩህ። መስቀል ላይ የተሰቀለው የአንድ መለኮት ነው። በመለኮቱ ዓለምን እየጠበቀ ነው። በመለኮቱ ዓለምን እየጠበቀ ነው። እኛ በስጋው ነው ሞተ የምንለው። ተደበደበ ስንልም ስለዚህ መለኮት እዛ ጋር የተሰቀለው አምላክ አይደለም ማለት ነው አይደለ? ለምንድን ነው አምላክ የሆነው? መስቀል ላይ የተሰቀለው ስለዚህ አምላክ አይደለም። እንደዛ አይደለም። እኛ አይደለም ምክንያቱም ከመለሱ መልሱ ወላሂ ላዝም ክርስትናን ያፈርሰዋል። ገብታችኋል? መስቀል ላይ የተሰቀለው አምላክ ነው ወይንስ አይደለም? መለኮት ስጋ እኮ የተዋህዱ ናቸው። ይኸውልህ ስማኝ አንዴ። እኔ አንተ ስፔሲፊካሊ መለኮት ተሰቀለ ወይ ሞተ ወይ ካልከኝ መለኮት ተሰቅሏል ልበል ወይንስ አልተሰቀለም ልበል? ይኸውልህ አንዴ አዳምጠኛ። አላሁ አክበር። ስለዚህ መስቀል ላይ የሞተው አምላክ አይደለም፣ ኢየሱስ አምላክ አይደለም። አምላክ አይሞትም ማለት ስለዚህ መስቀል ላይ የምትፈልገውን ብቻ ማጠይቅ እኔ ላስረዳ ነበር እኮ አንተ የምትፈልጋትን ብቻ በምድር ላይ ሲኖር እኛ ማልፈልገውን ልታወራ ሰው መለኮትም ነው። ቆይ አንዴ ሰው መለኮትም ነው ብያለሁ አይደለ? ሲሞት እኮ ስለዚህ አምላክ ተሰቅሏል ብለህ እንደሱ ከሆነ ሰው መለኮት ነው ኢየሱስ ካለ እንዴ
አንተ እኮ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ለምንድን ነው አምላክ ሞቷል ካሉ ምንድነው? አምላክ ነኝ ብሎ እኮ ቆይ አንዴ አምላክ ነኝ ብሎ እኔ በመጽሐፍ ቅዱስ መረጃ እሰጣለሁ። አምላክም ሰውም ፍጹም አምላክም ፍጹም ሰው እንደሆነ እኔ መረጃ ልሰጥ እችላለሁ። ተሰቀለ፣ ሲሞት ይኸውልህ፣ ሲሞት ነፍሱ ከስጋው ስትወጣ በስጋው ነው የሞተው፣ በመለኮቱ ሕያው ነው። መለኮትን እንዴት ነው አንተ ልትሰቅለው የምትችለው? ያውራ ዝም ብለህ አውራ በቃ። ልትገለው የምትችለው እንዴት ነው ልትገለው የምትችለው? በመለኮቱ ያው ስጋው ከነፍሱ እስካልተለየ ድረስ አብሮ ነው የተሰቀለው። ግን ነፍሱ ስትለይ የሞተው በስጋው ነው። መለኮቱ ሕያው ነው። እንደ ሰው እኮ ተመላልሷል፣ በልቷል፣ ራበኝ ብሏል። ይሄ በመለኮቱ አይደለም ነው እንዴ? በመለኮቱ ደግሞ ስለዚህ መስቀል ላይ የሞተው አምላክ በፍጹም አልሞተም ማለት ነው። የሞተው ፍጡር ሰው ነው የሞተው በስጋው ነው እንዴ? እንዴት ነው የምትቀላቀለው? የሞተው በስጋው ነው፣ መለኮት አይሞትም። እሺ ስለዚህ የተሰቀለው ኢየሱስ በምንድን ነው የምትለያዩ ስትሞቱ? አንተ በስጋው እሺ አዳምጥ እንጂ ታዲያ ያዳምጥም እንዳያሳብክ ሰጥ በኋላ አንተና ኢየሱስ በምትሞቱ ጊዜ ልዩነታችሁ ምንድን ነው? አንተም በስጋህ ነው የምትሞተው አይደለ? አዎ እሱ ግን መለኮት ነው እንዴ? ታዲያ ክርስቶስ በምኑ ነው የሞተው? እሱ በስጋው ሞተ። ኢየሱስ በምንድን ነው የሞተው? በስጋው እሱ ማለት ነው። በመለኮቱ ሕያው ነው። አዎ አንተም በስጋህ ነው የምትሞተው አይደለ? ግን እንደሱ መለኮት አይደለም። በመለኮቱ ሕያው የሚለው ጥቅሴቱ ጋር ነው ያለው እንዴ?